ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው አብራችሁን ቆዩ። በወቅታዊ ጉዳይ በርከት ያሉ ሰበር መረጃዎች በየሰዓታቱ ልዩነት እየወጡ ስለሆነ ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ እናልፋለን። ግጭቱ እዚያም ቀጥሏል። ከመሸ ኢራን በርካታ ቁጥር ያላቸው ሚሳኤሎችን ወደ እስራኤል ማስወንጨፏ ተዘግቧል። ኢራን ያስወነጨፈቻቸው ሚሳኤሎችም የእስራኤሏን ሃይፋ ከተማ እየመቱ እንደሆነ ይዘገባል። በሌላ በኩል ደግሞ ክብራን አድማጮች የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ኢራን በጻፉበት በዛሬው ጽሁፋቸው የኢትዮጵያን ስም አንስተዋል። ከኢራን ጋር እንዲሁም ከእስራኤል ወቅታዊ ሁኔታ ጋር አያይዘው የኢትዮጵያን ስም ያነሱት ትራምፕ በምንድን ነው የሚለውን የምታደምጡት ይሆናል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካው ፎክስ ኒውስ ጋር ቃለ ምልልስ አድርገዋል። ከደቂቃዎች በፊት በቃለ ምልልሱም ኢራናውያን በማለት ያስተላለፉት መልእክት በርካታ ኢራናውያንን አስገርሟል። ይህንንም በተመለከተ ባስተላለፉት መልእክት ኢራናውያን እየመጣን ነው፣ ነፃ ልናወጣችሁ ነው በማለት ገልጸዋል። ከዚህ ጋር በተገናኘ የኢራን መገናኛ ብዙሃንም በርከት ያሉ ዘገባዎችን በማውጣት ላይ ናቸው። ሁሉንም በዚህ ዘገባ አሁናዊ መረጃዎችን ታደምጣላችሁ። አብረን እንከታተለው። የመካከለኛው ምስራቅ ቀጠና መታመስ ከጀመረው አላደር ብሏል። የእስራኤልና የኢራን ውጊያ ተባብሶ በቀጠለበት በአሁኑ ሰዓት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካው ፎክስ ኒውስ ጋር በቀጥታ ስርጭት የተላለፈ ቃለ መጠይቅ አድርገዋል። ኔታንያሁ በዚህ ቃለ መጠይቃቸው ከፎክስ ኒውሱ ጋዜጠኛ የተጠየቁት የመጀመሪያው ጥያቄ ለአያቶላ አሊ ካሚኒ ለኢራኑ መንፈሳዊ መሪ በቀጥታ ማስተላለፍ የሚፈልጉትን መልእክት ያስተላልፉ፣ ከዚያም በመቀጠል ለመላው ኢራናውያን ምን ይሏቸዋል የሚል ነበር። ኔታንያሁ ከፎክስ ኒውስ ጋር በነበራቸው ቃለ መጠይቅ ለተዘነዘረላቸው ለዚህ ጥያቄ ምላሽ ሲሰጡ ለአያቶላ አሊ ካሚኒ የሚለው አንድ ነገር ነው፣ እርሱ አምባገነን ነው። ስለዚህም መልሱ በድርጊት ብቻ ነው፣ ንግግሬን በድርጊት ይጠብቅ በማለት ገልጸዋል። ለኢራናውያን ግን አሉ ኔታንያሁ ሲናገሩ፣ ለኢራናውያን ግን የምናገረው አንድ ነገር ነው፣ ይሄውም እየጠበቃችሁ ነው፣ እኛም እየመጣን ነው፣ ነፃነታችሁ ቀርቧል፣ ነፃ እናወጣችኋለን በማለት ገልጸዋል። በርካታ ኢራናውያን መልእክት እየላኩልን ነው፣ ቀጤበት እስራኤል እያሉ ኢራናውያኑ እያሞጋገሱን ነው ያሉት ኔታንያሁ አሁንም እንቀጥላለን፣ እኛም እንላለን፣ ኢራናውያን መጣንላችሁ፣ እናንተ ጋር ነን በማለት ገልጸዋል። ኔታንያሁ ይህንን ቢሉም ይህንን ንግግር እያደረጉ ባሉበት ሰዓት እንኳን እስራኤል ከባድ የሆኑ ፈንጂዎችን በርካታ ኢራናውያን በሚኖሩባት የኢራን ዋና መዲና ቴህራን ላይ እያዘነቡ ነው። በቴህራን የዘገባ በተናከረበት ምሽቱን እጅግ በርካታ ቦታዎች ላይ እስራኤል የአየር ድብደባ እያደረገች ነው። በሌላ በኩል አሁን ምሽቱን ኢራን በርካታ ቁጥር ያላቸው ሚሳኤሎችን ከግዛቷ ያስወነጨፈች ሲሆን በቀጥታ ስርጭት የእስራኤልና የኢራን መገናኛ ብዙሃን እያሳዩት እንዳለው ከሆነ ኢራን ምሽቱን የተኮሰቻቸው በርካታ ሚሳኤሎች የእስራኤሏን ሃይፋ ከተማን እየደበደቡ መሆኑን ያመለክታል። በርከት ያሉ የዜና ምንጮች እንደሚገልጹት ከሆነ በርካታ የኢራን ሚሳኤሎች እስራኤልን ሳይነኩ ለማክሸፍ እስራኤል ከአጋሮቿ አሜሪካ፣ እንግሊዝና ፈረንሳይ ጋር በጋራ በመሆን ለመከላከል እየጣረች እንደሆነ ይገልጻሉ። ሆኖም ግን በቴሌቪዥን በቀጥታ ስርጭት እንደሚታየው አንዳንድ ሚሳኤሎች እዚያም በሃይፋ ከተማ ላይ በቀጥታ ስርጭት ሲወድቁ እየታዩ ነው። የእስራኤል መከላከያ ኃይል አይዲኤፍ በርካታ ሚሳኤሎች በተከታታይ መተኮሳቸውን ገልጾ ከኢራን እየመጡ ያሉ በርካታ ሚሳኤሎች ስላሉ ሁላችሁም እስራኤላዊ ዜጎች በሙሉ ወደ ፈንጂ መደበቂያ በፍጥነት ግቡ የሚል መልእክት ከደቂቃዎች በፊት አስተላልፏል። ከመልእክቱ ባስከተለም በፍጥነት የኢራን ሚሳኤሎች የእስራኤል ሰማይ ላይ መድረሳቸው ተዘግቧል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሰዓታት በፊት በቪዲዮ አስተላልፈውት በነበረው መልእክት ላይ የኢራን ወታደራዊ አዛዦችና ከፍተኛ ባለስልጣናት ኢራንን ለቀው ለመውጣት ሻንጣቸውን እያዘጋጁ ነው፣ ምን አይነት ጥፋት እየመጣባቸው እንደሆነ ያውቃሉ በማለት ገልጸው ነበር። ይህንን ተከትሎ ታዲያ የኢራን ጠቅላይ ኤታማዦር ሹም በቀጥታ ስርጭት በሰጡት መግለጫ የትም አልሄድንም፣ እዚሁ ነን፣ ሀገራችንን የመከላከል ግዴታ ተጋርጦብን ሀገራችንን እስከመጨረሻ ለመከላከል እየሰራን ነው ሲሉ ተደምጠዋል። በሌላ በኩል ደግሞ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በኢራን ጉዳይ መግለጫ ሰጥተዋል። በተለይም ፈረንሳይ ካለፉት 3 ቀናት ወዲህ የኢራን ሚሳኤሎች ከኢራን ሲወነጨፉ እስራኤልን እንዳይመቱ ሲከላከሉ ከነበሩ ሀገራት መካከል በቀዳሚነት ፈረንሳይ ትጠቀሳለች። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሀገራቸው እስራኤል
ኢራን ላይ ባደረሰችው ጥቃት ላይ ሀገራችን ፈረንሳይ አልተሳተፈችም፣ ነገር ግን ቀጠናው ወደ ትርምስ እንዳይሄድ ትልቅ ኃላፊነት አለብን ብለዋል። በመካከለኛው ምስራቅ እየታዩ ያሉ ለውጦችን አስመልክቶ በሰጡት ጋዜጣዊ መግለጫ ላይ ማክሮን ኢራን ተገቢ ባልሆነ የኒውክሌር መርሃ ግብር እየገሰገሰች ጫፍ ደርሳ ነበር ሲሉ ገልጸው አክለውም ኢራን የኒውክሌር ጦር መሳሪያ በያዘችበት ዓለም መኖር አንችልም ሲሉ ነበር የገለጹት። ኢራን ከአሜሪካ የቀረበላትን ማንኛውንም አይነት ሐሳብ አለመቀበሏ ተገቢ አልነበረም፣ ለአሜሪካ መታዘዝ ነበረባት ይላሉ ማክሮን። ሁሉም ወገኖች ራሳቸውን እንዲያረጋጉ ጥሪ አቅርበው የኢራንን የኒውክሌር መርሃ ግብር በተመለከተ ድርድር እንደሚያስፈልግና ተጀምሮ የቀረው ውይይትም እንደገና እንዲቀጥል ብለዋል። የእኛ ምኞት ዛሬ ዲፕሎማሲያዊ ውይይቶች እንዲቀጥሉ ነው፣ ግጭት እንዲቆም ነው ብለዋል። የኢራን የኒውክሌር መርሃ ግብር አደገኛ ደረጃ ላይ ሊደርስ በመቻሉ ፈረንሳይ የኢራንን የኒውክሌር መርሃ ግብር በተመለከተ ያገኘችው መረጃ አሳሳቢ መሆኑን መግለጽ ወዳለው ብለዋል ማክሮን። አክለውም ኢራን በእስራኤል ላይ ጥቃት ከሰነዘረች ፈረንሳይ እስራኤልን ለመከላከል ትሳተፋለች እንጂ እንዲሁ ጥቃት አትሰነዝርም ሲሉ ባለፉት 2 ቀናት ኢራን ለሰነዘረችው ጥቃት የኢራን ሚሳኤል እስራኤልን እንዳይመታ ሲከላከሉ እንደነበር አክለዋል። በሌላ በኩል የኢራን ጥቃት እየበረታ እንደሚሄድ መገለጹን ተከትሎ እንግሊዝም ወደ መካከለኛው ምስራቅ ተዋጊ ጀቶቿንና ሌሎችም ቁሳቁሶቿን ልትልክ መሆኑን በይፋ አስታውቃለች። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር የቡድን 7 አባል ሀገራት ስብሰባን ለመሳተፍ ወደ ካናዳ ለመሄድ እየተዘጋጁ ባሉበት ሰዓት ሀገራቸው እንግሊዝ ተዋጊ ጀቶቿን ወደ መካከለኛው ምስራቅ ልትልክ እንደሆነ ገልጿል። ዩናይትድ ኪንግደም ወደ መካከለኛው ምስራቅ ለመግባት ያሳየችው አዝማሚያ ሁኔታውን ይበልጥ ያባብሷል እየተባለ ነው። ስታርመር ከአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ ከተነጋገሩ በኋላ ነው እዚህ ውሳኔ ላይ የደረሱት ተብሏል። ባሳለፍነው አርብ እስራኤል ኢራን ላይ የከፈተችውን ውጊያ አስመልክቶ የመጀመሪያውን የሚሳኤል ማስወንጨፍ በማድረግ በኢራን የኒውክሌርና ወታደራዊ አዛዦች ብሎም የኒውክሌር ሳይንቲስቶች ላይ ጥቃት ማድረሷ ይታወቃል። ኢራን በበኩሏ ለዚህ ጥቃት መልስ በመስጠት ላይ በእስራኤል ከባድ ጉዳት አድርሳለች ተብሏል። ይሁንና አሁንም ብሪታንያው ወደ ቀጠናው ተዋጊ ጀቶቿንና የጦር መርከቦቿን እንደምትልክ ገልጻለች። ይህ ደግሞ ከፍተኛ የሆነ ውጥረትን ያባብሳል። እስካሁንም ሀገረ እንግሊዝ ከኢራን የሚተኮሱ ሚሳኤሎች እስራኤልን እንዳይመቱ ከሚጠብቁ ሀገራት መካከል ቀዳሚ ሆና መጠቀሷ አይዘነጋም። በሌላ በኩል ኢራን የእስራኤልን የደህንነት የልብ ትርታ ነው የሚባለው ዊዝማን የሳይንስ ተቋምን በሚሳኤል ማውደሟ ተዘግቧል። የእስራኤል የደህንነት ማዕከል ነው ያለችው ዊዝማን ተቋም ላቦራቶሪን ኢራን መምታቷን መገናኛ ብዙሃን የዘገቡ ሲሆን በሪሆቮት የሚገኘው ተቋሙ የእስራኤል የደህንነት ተቋም የደህንነት ቴክኖሎጂ ጉዳዮች የጀርባ አጥንት ነበር ተብሏል። የእስራኤል ባለስልጣናት በምርምር ህንጻው ግቢ ጉዳት መድረሱንና መውደሙን እማኝነታቸውን ለመገናኛ ብዙሃን ሰጥተዋል። በምሽቱ በትናንትናው የሚሳኤል ጥቃት በተቋሙ ውስጥ ከፍተኛ ውድመት ማድረሱም ተዘግቧል። ምንም እንኳን ከዊዝማን የሳይንስ ተቋም ግልጽ መረጃዎች እስካሁን ባይወጡም በዕብራይስጥ ቋንቋ የሚሰሩ ሚዲያዎች ምናልባትም በህንጻው ውስጥ የተቀበሩ ሰዎች ሊኖሩ ይችላሉ በሚል ከህንጻው ፍርስራሽ ስር ሰዎች እየተፈለጉ እንደሆነ ተዘግቧል። ዊዝማን የሳይንስ ተቋም በ1926 ዓ.ም የተቋቋመ ሲሆን በባዮሎጂ፣ ኬሚስትሪና በሰው ሰራሽ አስተውሎት ኤአይ ዘርፎች ላይ ዝነኛ እንደሆነ ከዚህ ቀደም ይነገር ነበር። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያቸው ባሰራጩት ጽሑፍ ላይ የኢራንን ጉዳይ ባነሱበት አምድ ኢትዮጵያን ጠቅሰዋል። ትራምፕ በዛሬው ዕለት ከደቂቃዎች በፊት በማህበራዊ ትስስር ገጻቸው ባሰራጩት ጽሑፍ ኢራንና እስራኤል ስምምነት ማድረግ አለባቸው ያደርጋሉ ብለዋል። በህንድና ፓኪስታን በሰርቢያና በኮሶቮ እንዲሁም በግብጽና በኢትዮጵያ መካከል በነበሩ ዓለም አቀፍ ውዝግቦች ላይ ካደረጉት ያለፉት ጣልቃ ገብነቶች ጋር በማነጻጸር አሁን ባለው ግጭት ውስጥ ያላቸው ተሳትፎ ሰላም ሊያመጣ እንደሚችል ይጠቁማሉ። ትራምፕ በተጨማሪም አሜሪካ በኢራን ላይ በተደረገው ጥቃት ምንም ግንኙነት አልነበራትም በማለት ገልጠው እኔም ላደራድራቸውና ሰላም ላመጣ እችላለሁ ባይናቸው። ትራምፕ በዚሁ መልእክታቸው ላይ ትራምፕ ከዚህ ቀደም ተሳትፌባቸዋለሁ ያሏቸውን በርካታ ውይይቶች በማንሳት ሲያብራሩ ኢትዮጵያን የጠቀሱት እዚሁ ጋር ነበር። በግብጽና በኢትዮጵያ መካከል በነበረው ድርድር ተሳትፌ ነበር፣ ሰላም እንዲመጣ ረድቻለሁ ብለዋል ትራምፕ። ዘገባዎች እንደሚያመለክቱት በሁለቱም ወገኖች በኩል የሟቾች ቁጥር በከፍተኛ ሁኔታ እያሻቀበ ነው። የእስራኤል የአደጋ ጊዜ አገልግሎቶች ከኢራን በተሰነዘሩ ጥቃቶች የዘገባ እስከተጠናከረበት ሰዓት ድረስ 13 ሰዎች ሞተዋል ይላል። በመቶዎች የሚቆጠሩ መቁሰላቸውን ከነዚህ
መካከል ህጻናት እንደሚገኙበት ይነገራል። የኢራን መንግስታዊ ሚዲያ በበኩሉ በእስራኤል ጥቃቶች ቢያንስ 128 ኢራናውያን ሰዎች መሞታቸውንና በመቶዎች የሚቆጠሩ መቁሰላቸውን ከነዚህም መካከል 9 የኒውክሌር ሳይንቲስቶችና 4 ወታደራዊ ጀነራሎችም ይገኙበታል ብሏል። እስራኤል በኢራን ላይ የመጀመሪያውን ጥቃት ባሳለፍነው አርብ ስትከፍት የኢላማው የኢራንን የኒውክሌርና ወታደራዊ መዋቅር እምብርትና የናታንዛን እንዲሁም የኢስፋን የኒውክሌር ቴክኖሎጂ ማዕከላትን መምታት እንደነበር መገለጹ አይዘነጋም። ኢራን የኒውክሌር የጦር መሳሪያን ለመገንባት እየተቃረበች ነው የሚል እምነት ያላት እስራኤል ይህ ለህልውናዬ ነው ስትል ጥቃት ያላደረሰችባትን ኢራንን መታለች። በኋላም ጥቃቱ የቀድሞ ማጥቃትና መከላከል ወይም ፕሪሚቲቭ ስትራይክ መሆኑን በጠቅላይ ሚኒስትሯ ቤንያሚን ኔታንያሁ በኩል እስራኤል አውጃለች። አሁንም የሚሳኤል ምልልሱ፣ የጀት ድብደባው፣ ፍንዳታው እዚህም እዚያም እንደቀጠለ ነው። ጉዳዩን አስመልክቶ ተጨማሪ መረጃዎች ከሰዓታት በኋላ ሲወጡ ተከታትዬ የማቀብላችሁ ይሆናል። እስከዚያው በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።